ቲክቶክ አዋርድ መኪና ይሸለማል ምናምን ብለው ውድድር ተብሎ ነው ያየሁት። እና እኔ አሁን ብዙ ሰዎች ዛሬ ሊናደዱብኝ ይችላሉ። እመቤታችንን ገለጣት ማርያም 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 ብሎ እኮ እመቤታችንን በዋዜማዋ ገለጣት አዶናይ የሚባለው እንደዚህ ብሎ ምናምን አለ። ትክክል። እኔ የደነገጥኩበት እኔ ተስፋ የቆረጥኩበት ጊዜ ቢኖር አሁን እሱ እመቤታችን ብሏል፣ ያኛው ኢየሱስ ብሏል፣ ያቺኛው አላህ ብላለች። አለቀ። ሰባኪ ነው አዶናይ አይደለም። ማርያም 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 በእመቤታችን ስም ነውርን አላበረታታም። እመቤታችን ተጠራች፣ እመቤታችን እንደዚህ ያለች ብዬ ነውርን፣ ኃጢአትን፣ ግልሙትናን አላበረታታም። ኃላፊነት ያለብኝ ሰው ነኝ። መርሃ ግብሬ ፕሮግራሜ በስሜት የሚነዳ አይደለም። የኔም እመቤት ወላዲተ አምላክ የሰማይ መላእክት በምድር ያሉ ቅዱሳን ያለ ማቋረጥ ያመሰግኗታል። የተፈቀደላቸው ሰዎች ያመሰግኗታል። እመቤታችን በመላእክት አንደበት የምትመሰገን ናት። ጨከን ማለት አለብን፣ ቆፍጠን ማለት አለብን። ወራዳነት፣ ያለ መማር፣ ነውር የሚያስከብርበት ዘመን ላይ ደረስ ነው። ትውልድ የሚገድል ፍልስፍና፣ ትውልድ የሚገድል ሐሳብ አቆጥቁጦ ዙፋን ላይ ተቀምጦ ነው ያየሁት። መማር የማይፈልጉ ህፃናት አዶናይን መሆን የሚፈልጉ መሰገጥ የሚፈልጉ ነው ያየሁት። መሀይምነት ቦታ፣ ክብር፣ ዙፋን አግኝቶ ነው ያየሁት። የሰባተኛ ክፍል ተማሪ የሚመራት ሀገር ላይ እኔ ከሞት ፈርዶ አይብቀል ብሎ ደናቁርቶችን እለቱን ኖረው እለቱን የሚሞቱ ስለ ነገ ተስፋ የሌላቸው ስለ ነገ ሀሳብ የሌላቸው ሰዎችን የሚያፈራ ነው ያየሁት። የምትናደዱ ልትኖሩ ትችላላችሁ፣ የምትበሽቁ ልትኖሩ ትችላላችሁ። እንደዛ አይደለም። መጨከን ፕሮግራሙ ነጭነቸዋል። ፕሮግራሙ ስለ እውነት የሚነገርበት ነው። ፕሮግራሙ ትውልድ የሚድንበት ነው። ድሃ ተበደለ፣ ፍርድ ተጓደለ የሚባልበት ነው። የጠመመ የሚቃናበት ነው። እናት ቤተክርስቲያን ያስተማረችኝ ከአበው ከቅዱሳን ከሐዋርያት ከቅዱሳት መጻሕፍት የተማርኩት እኔ ከመንጋው ጋር አብሬ ልነዳ አይደለም። ቆም ብላችሁ አስቡ። እኔ ትላንትናውን ፕሮግራም ለዛሬ ስራዬ ስል ከፍቼ ነው ያየሁት። ወራዳነት፣ ውርደት፣ ዘንዶ የተዋወቀበት በህግ የተከለከለው ኢትዮጵያ ውስጥ በህግ የተከለከለ ነው። በኢትዮጵያ አንቀጽ በኢትዮጵያ ህግ መሰረት የተከለከለ ነው። የተከለከሉ ጸያፍ ነገሮች ፕሮሞት የተደረጉበት መሀይሞች ከስድስተኛ ክፍል ያቋረጡ ዲፕሬሽን አስጨንቆኛል የሚሉ እንደ እንትን የታዩበት እንደ ምልክት እንደ አይከን የታዩበት በኢትዮጵያ ውስጥ ሊያልፍለት የሚችለው ያልተማረ በኢትዮጵያ ውስጥ ሊያልፍለት የሚችለው እናትን የተሳደበ ሴትን የተሳደበ ብልግና ነውርን የተለማመደ ከአራት ወንድ መተኛት ከአምስት ወንድ መውለድ ዘማዊነት የሚያሸልም መሆኑ የታየበት እንደ ሀገር የዘቀጥንበት ብልግናችንን ዓለም ይይልን ብለን 49,000 ሰው ላይቭ ላይ ቁጭ ብሎ በቲክቶክ የተከታተለበት በመላው ዓለም በአርትስ ቴሌቪዥን አገር ይይልን ተብሎ የታየበት የሳይንስ ግኝት ያልሆነ ለማህበረሰብ ፈጠራ እዛ ውስጥ ዶክተር አብይ የሚባል ሰው ብቻ ነው የሚገባው ሽልማትም ከተባለ ቴሌግራም ቲክቶክን ተጠቅሞበታል ከተባለም እሱ ምክንያቱም ሰው ነው የሚያድነው
አይታችሁ ቲክቶኩን ያዩ ህፃናት፣ የታመሙ ህፃናት ወላጆቻቸው ይቀርጿቸዋል። ዶክተር አብይ ድረስልኝ ሲሉ ኑ ይላቸዋል፣ ይወስዳቸዋል። ዶክተር አብይ ሲባል ይሄኛውን አይደለም፣ ይሄኛውን አይደለም፣ ጠቅላይ ሚኒስትሩን አይደለም። ዶክተር አብይ የሚባል ሐኪም አንድ የእግዚአብሔር ሰው ከዛ ይሰራቸዋል፣ እያዋዛ እያሳሳቀ የሚደንሱ ከሆነ እየደነሰ፣ ሙስሊም ከሆኑ ክርስቲያን ከሆኑ እየዘመረላቸው ምን እያለላቸው እያባበለ መርፌ እንኳን ሲወጋቸው እስከ ስንት ትቆጥራለህ ይላቸዋል። 1 2 3 ይሉና ጥሏቸው ይሄዳል። ኦፕሬሽናል ሲድኑ ደግሞ ትላቸዋል። እሱን የሚያዩ ህፃናት ተጠቀሙበት። እሱም ማህበራዊ ሚዲያውን ለበጎ ዓላማው አለበት። እናትን ሲሳደብ የነበረ ነውር ሲያስተዋውቁ የነበሩ ሰዎች ትክክል አይደለም። ምክንያቱም ትውልዱ እንዲጠፋ ተፈልጓል። ትምህርት ቤቱን ዘጉበት ተማሪዎች፣ ዩኒቨርሲቲውን ዘጉበት ተማሪዎች፣ ስራ የለም ስራውን አሳጡት ተማሪዎች። ስለዚህ ገንዘብ የሚገኘው ከቲክቶክ እና ከዩቲዩብ ላይ ነው። ስለዚህ ኑሮን ለማሸነፍ ሲሉ የሚያደርጉት አሁንማ በቃ የሚሰጥ ገንዘብ ስለጠፋ ቅንድባቸውን ይላጫሉ፣ ፀጉራቸውን ይላጫሉ፣ ይፈርጣሉ መሬት ላይ። በቀጥታ የቲክቶክ ውድድር ላይ ሰሞኑን ታያላችሁ ኢትዮጵያ ውስጥ የሚሞት ሰው ይበዛል። በረኪና ተቀቢላል፣ በርበሬ በምናምን የስንቱ ጨጓራ የስንቱ እንትን ተላጠ። ይሄ ሁላ ገንዘብ ለማግኘት ይሄ ሁላ ዶላር ለማግኘት የቤት ኪራያቸው 54,000 55,000 ቁጭ ብለው የሚውሉት ኢንተርኔት ላይ። ብልትህ ላይ ሃይላንድ አንጠልጥለህ አሳየኝ የሚሉ ነውረኞች ተፈጠሩ። የኢንተርኔት ላይ ሴተኛ ዳሪነት፣ ግልሙትና፣ ወንድኛ ዳሪነት የታየበት 400,000 100,000 3 ሚሊዮን ሰው ተከትሎ ለዚህም ብር የሚሰጣቸው ወራዳነት። ማርያም ማርያም ብሎልኛል አይበል ሲበል ቆም ብላችሁ አስቡ። ሶስት ልጆችን የዲቻ ልጆችን እየረዳ ነው። ምንም ይረድልህ? መዝሙር ነው የሚረዳልህ? ብሉያትና አዲሳትን ነው የሚያስተምርልህ? ወይስ በትምህርታቸው በርትተው ሄደው ከዛ ዩኒቨርሲቲ ገብተው ዶክተር፣ ኢንጂነር ወይም ኢንቨስተር እንዲሆኑ ነው? ጨፋሪ ቲክቶከር እንዲሆኑ ነው? ለቲክቶክ ደግሞ አንድ ስልክ ይበቃል። ከዛ ነውረኛ መሆን ይበቃል። ይህ ትክክል አይደለም። የሚናገሩ የሉም። እቺ ልጅን እንመልከታትና እንምጣ። አሁን የትላንት ላይ የተዋወቅነውን ነው የምናየው። እና እቺ ልጅ የለበሰችውን ልብስ ተመልከቱ። ዋጋውንም ትናገራለች። አብዛኞቹ እንዳየሁት ከሆነ እኔ አማራውን በቁጥር እናንተ መውጣት ከላይ አማራ ነው ልትሉ ትችላላችሁ። አብዛኛው ቲክቶከር ኦሮሞና አብዛኛው ትግሬ ነው። ታለቅ በሚገርም ሁኔታ ነው የምነግራቸው። እገሌ በሉት በአማርኛ ይሸክላሉ። ትግሬዎች ናቸው፣ ኦሮሞዎች ናቸው ይህንን ነውር የሚያስተዋውቁት። ይችን ተመልከቷት። እንግዲህ አሁን ይችን ለመሆን ነው ሰው የሚጥረው። ቲክቶክ አዋርድ ላይ የውስጥ ልብስን ያደረገችው፣ ከዛ በኋላ ጡቷ ይታያል፣ እንትን የለም። ይሄ እኮ በኢትዮጵያ ወንጀለኛ መቅጫ ሕግ ያስቀጣል እኮ በአደባባይ። አሁን የአብይ ዘመን ሆነ እንጂ የግልሙትና ዘመን ሆነ እንጂ ኢትዮጵያ አንገቷን የደፋችበት ዘመን ሆነ እንጂ ይሄ እኮ በኢትዮጵያ ሕግ ያስቀጣል። እርቃንን በአደባባይ መሄድ ያስቀጣል። እዛ አይደለም እዚህ ያስቀጣል። አውሮፓ ያስቀጣል። የሰው ልጅ ክቡር ነው፣ ገላው ክቡር ነው። እኛ ደግሞ በባህል በህግ በሃይማኖት ያለን ሰዎች ነው። የምትናገረው እንስማ። ሰላም ኢቫን፣ እንዴት ነሽ? ደህና ነኝ አለሽ? እንዴት አየሽው ቲክቶክ ክሬት አዋርድ? እንደዚህ ነው ያየሁት ያለሁት በአይኔ። እሺ፣ አለባበስሽ ስንት አወጣ? የዛሬው ፊቴ ያው ኢን ሚሊየንስ ነው። ለጊዜ እንደዚህ መጥራት ይከብዳል፣ ግን ልናገር ንገሪያችሁ። 3 ሚሊዮን ብር። 3 ሚሊዮን ያስደነግጣል በጣም። ቲክቶከር ባትሆኝሽ ምን ትሆኚ? ቲክቶከር ባልሆን ያው አክትረስ ነበር የምሆነው። አክትረስ? ያ። ቲክቶከር ባትሆኝሽ ምን ትሆኚ? ቲክቶከር ባልሆን ያው አክትረስ ነበር የምሆነው።
የምን የፖርኖግራፊ አክተርስ ወይስ የምን እንዲህ አይነት ነውር ጌጥ የሆነበት የተዋረድንበት አንገታችን የምንደፋበት በጣም ታምሪያለች ትላታለች። እንስማት። እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢንቪሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ለበሰ የለም ሳይ ራሱ። እሺ የዛሬው ጂ4 ቲክቶክ ክሬቲቭ አዋርድ ማን የሚያሸንፍ ይመስልሻል? መኪናው ማን የሚወስድ ይመስልሻል? እኔ መኪናው ነው በቃ ይበቃ። ወደዛ አጥፋት እና አልቀናል። አንዳንድ ሰው እንትን ሊል ይችላል። ምንም ተስፋ የለውም። ይህንን የሚሰሙ ፕሮፌሰሮች፣ ይህን የሚሰሙ ዶክተሮች፣ ይህን የሚሰሙ ኢንጂነሮች፣ ይህን የሚሰሙ ሰዎች እና የታቀደ ነገር አለ፣ የተሰራ ነገር አለ። ያን ፕሮሞት በማድረግ ትውልድንም ሀገርንም ለመግደል የታሰበ ነገር አለ። ነውር ነው። ይህን አላበረታታም። ሁለቱ ልጆች አሁን ለምሳሌ ያቺ ያዝልኝ፣ እሱ ጋር እንደሱ ያዝልኝ። አንድ ያቺኛዋ ዩቲናስ ነው የምትባለው፣ አንድ ሙስሊም ልጅ ናት። እሷም ብትሆን የምታስተዋውቀው ነገር ይሄ ጾታ ቀይሮ ማስተዋወቅ ትርጉሙ ሌላ ነው። አልወደው ወንዳ ወንድነት ጠባዩንም አልወደው። ሴት ልጅ ሰብሰብ ብላ ትዳሯን ይዛ የሴት ስራ ሴቶች በጠፉበት ጊዜ እና አባባ ተስፋዬ ሴት ሆነው ሰርተዋል። ሴት ሆነው አክት አድርገዋል። ይሄ ከተፈጥሮ ውጭ የሚደጋገሙ ነገር በኋላ አደጋ ሊፈጥር ይችላል። ብዙ ድጋፍ አልሰጠው። ቢያንስ ግን 2 ዲግሪ አላት አሉ። ቢገርማችሁ 2 ዲግሪ አላት። ሁለተኛ ፈጠራ ትፈጥራለች። ኦዲየንሶቿንም የመያዝ አቅም አላት። ሲጀመር ኢትዮጵያዊ ናት። በኢትዮጵያ ፓስፖርት ያለች ናት። ሀገሯ ውስጥ ያለች ናት። ሀገሯ ውስጥ ነው የምትሰራው። አሁን ይህን ስል እንዴት ለእስላም አገዘ ምናምን እዛ ጥፋ። እኔ ስለ እስላም አይደለም የማወራው። ለትውልዱ ምንድነው መተላለፍ ያለበት እያልኩ ነበር። እና አዶናይ የሚባለው ልጅ ደግሞ መጣ። ከዛ በኋላ አዶናይ ማን ነው የሚለውን ስንመለከት አዶናይ አንድ የትግራይ ተወላጅ ነው። የትግራይ ሀብታም ቤተሰብ ልጅ ነው። ከዛ አሜሪካ ሄደ። ከአሜሪካን ወደ ካናዳ ሄደ። ከዛ በኋላ የካናዳን ዜግነት እስኪያገኝ ፓስፖርቱን እስኪያገኝ ድረስ ዋጋ ከፈለ። ይልቅ የካናዳን ዜግነት ሲያገኝ ኢትዮጵያኖችን ላነቃቃ ነው ብሎ መጣ። አለቀ። ወደ ኢትዮጵያ መጣ። አለቀ። ካናዳዊ ነው። አንድ ካናዳዊ ነው በኢትዮጵያ መጥቶ በኢትዮጵያውያን አዋርድ ላይ የሚወዳደረው ማለት ነው። በኢትዮጵያውያን የቲክቶክ አዋርድ ላይ የሚወዳደረው አንድ ካናዳዊ ነው ማለት ነው። አንድ ካናዳዊ በመሐላ ሀገሩን አላቅም፣ በቃ እኔ ከዚህ በኋላ ካናዳ ነኝ፣ በመሐላ ኢትዮጵያን አልፈልግም ብሎ ፓስፖርቱን የመለሰ ካናዳዊ ሰው ያን ፓስፖርት እስካገኝ ድረስ ሀገሬ አልገባም ብሎ አሁን ሀገሬ የምገባው ብሎ ይሄደ። ይሄን ስንናገር እናንተ ማርያም ይላል። አዶናይ ኦርቶዶክሳዊ ነው። የፈለገ ቢሆን በጣም የዋህ ነው፣ በጣም ምስኪን ነው። ለደንታ ነው፣ እሱ ለደንታ ነው። ምንድነው አዶናይ የሚያስተምርልኝ? ምንድነው ለልጆቹ የሚሰጥልኝ? ምናምን ነው። ሰግጥ ፈምስ ነው እያለ ትምህርት ላይ ስራ ላይ የተሰማራ ነገር አለ። አንድ ማስታወቂያውን አይተን እንምጣው። አሁን ይሄ አዶናይ እያስተዋወቀ ያለ ማስታወቂያ ነው። እንየውና እንምጣ። ይሄን ማስታወቂያ ዝም ብላችሁ ይልኝ። አዶናይ ነው የሚያስተዋውቀው። ይሄ አለባበሱን ደረት ከፍቶ መሄዱን እቺ ጋር ምናምን እቺ ሌላ ጉዳይ ናት። እሱ ራሱ ይወጣበት። አያገባኝ እቺ እሷ እቺ ደረት ከፍቶ መሄድ እቺ ምናምን እሱ የራሱ ጉዳይ ነው። አያገባኝ። በማርያም ስም ተከልለ በባንዲራ ስም ተከልለ አትችል። አሁን ይሄን ከዚህ ማስታወቂያ ልጆች ምንድነው የሚማሩት? እስቲ እንየው። አባ እንዴት ነህ? ሰላም ነው። እስኪ አውርዶ ያ ማክቡክ አውርዶስ። ተለቅ ያለው አንድ ናቸው። ሳይዝ ያው ነው ሳይዙ። አባ አውርዶ
ቶሎ በል PS5 አውርድልኝ እሱ ሊዮ ና ኦኬ ያ ነገር ምንድነው እሺ ያቺ ኮንትሮለር አራባ ልገዛ ነው ዝም ብለህ ሰግጥ አውርደው ስግጥ ብለህ አውርድ እንዴ ያቺ አይፓድዋን ደግሞ አውርድልኝ አንተ አራባ በእናትህ አዛከኝ እንዴ ቆይ እንዴ ሰግጥ እሺ ምን ልስጥ ሰግጥ ነው ምን ልስጥ ይሄ አለ አዲስ ያስገባ ነው ኪቦርድ አለ አውርድ እሺ ምን ሌላ የተሰካ ነው እሱ ውሃ ይመጣል ችግር የለውም አሁን እንትን አድርግልኝ ምን ነገር አድርግ በለጣን አከፍልም አንተ ሰግጥ እሺ አከፍል ስግጥ በቃ ውሰድ ሰግጣለህ አትሰግጥም እሰግጣለሁ ኧረ በቃ ውሰድ ያዝልኝ አባሽ እንካች እንዴ ያዝልኝ ኪሞይ ማለች ና ኧረ እሷን አይ ሰግጥ አባ እሷን እንኳን ሰግጥ ብያለሁ ሰግጥ ያዝልኝ ከዛ ትንሽ አስኪደው ምንድነው ከዚህ የምንማረው ከዚህ ማስታወቂያ ምንድነው የምትማረው ሄደ ያናወርድልኛል ልትገዛ ነው ወይ ምናምን አለው አዎ አለ ልታዝገኝ ነው ወይ አለው አዎ ሰግጥ ዝም ብለህ ሰግጥ አውርድ አለው ሰግጥ የሚለው ቃል ራሱ ምንድነው የተፈለገው ይሄ ካናዳዊ ይሄ የትግራይ ሰው ምንድነው የፈለገው በሰግጥ እሺ አወረደለት ማለት ነው ተሳለ ትገዛ ነው ትገዛም ሲለው አፋይቶ ጋርድ ጠራ ከዛ ጋርዶቹ ሲመጡ ደነገጠ እሺ እንካውሰዳል በቃ ወሰደው ይዘህ ሂድ አለ ከዛ እሺ ብሎ ዝም ብለህ ሰግጥ አለ የሚሰራበት ኮምፒውተር አለ እረሷን እንኳን አስቀርልኝ ሲለው ዝም ብለህ ሰግጥ ዝም ብለህ ይዘህ ሂድ አለ ምንድነው አሁን ኢትዮጵያ ውስጥ እየሆነ ያለው ይሄ አይደለም ወይ ለፍተህ ሰርተህ አትብላ ሰግጥ ዝራፍ በሲስተም በዘዴ በማስታወቂያ በተጠና መልኩ ነው የመጡት በተጠና መልኩ የጠቅላይ ሚኒስትሩ እኮ የኮሚኒኬሽን ዋና ኃላፊዋ አቶም አትበሉኝ ወይዘሮም አትበሉም ያለችው ወይዘሮ ሌኒሴ ነው ማነው ስሟ ቢዮንሴ ነው ባሌንሴ ካናዳዊ እኮ ናት ከካናዳ የመጣችው ማን ያመጣብን ማን ያስቀመጠብን ጋዜጠኞቹን ጠርታ ነው አቶም አትበሉኝ ወይዘሮም አትበሉኝ እና ማን ልበልሽ ቢለኔ በሉኝ በቃ ቢለኔ በሉኝ በቃ አቶም ወይዘሮ ግራ የገባ ነገር ውስጥ የገባ ነው በኢትዮጵያ ሕግ መሰረት ወይዘሪት ነው ካላገባች ካገባች ወይዘሮ አቶም አትበሉኝ ወይዘሮም አትበሉኝ በቃ ቢለኔ ነው ስሜ በሕግ የተከለከለና ከካናዳ የመጣችው ምንድነው ትውልዱ እየሆነ ያለው ይሄንን የሚያወግዝ የሃይማኖት አባት የለም እሱም ሰግጦ ነው ያለው የሃይማኖት አባቱ ሰግጦ ነው ያለው ሰግጦ በገገማ ነው ያለው ሙዳየ ምጽዋት የሚዘርፍ ነው የስለት ገንዘብ የሚዘርፍ ነው ምዕመናንን የሚዘርፍ ነው ሁሉ ሰገጠ ሰግጥ ዝራፍ ቀማ ለዓላማ ስትል እንግዲህ ዓላማው መዝረፍ ነው ከዛ ይመጣና ማርያም ብሏል እኮ እንትና እንደዚህ ብሏል እኮ ምናምን እና በመቤታችን ስር ትደበቃለህ እሱ መምህር ገሌ ነው እንዴ የወንጌል አስተማሪ ነው እንዴ አይደለም ካሁኑ ልንገታው ይገባል ሲንስማው አሁን ይሄ የሚያስተላልፈው መልእክት ሲንስማው ደረቱን አትዩ ህፃናት Congratulations to Adonai. ሰግጥ ሰግጠናል ደርሰንበታል የታባቱ በጣም ደስ ብሎኛል ከምታስቡት በላይ ማለት ነው ሁላችሁም እንድትረጋጉ በአክብሮት እንጠይቃለን ተረጋጉ TikTok creator of the year. እሺ ዲቻ ቦይስ ነፃነት አክብረት ወደ መድረክ እንድትወጡ ፈልጋለሁ ናፒ የታለ ቅዱስ ና ወደዚህ ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ በሉ እንኳን ደስ አለህ አዶናይ ቲክቶክ ክሬተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሬቲቭ አዋርድስ አሸናፊ
ይሰግዱለታል ታያላችሁ መጥተው ይሰግዱለታል ለልጁ ማለት ነው ይሰግዳሉ ይንበረከካሉ ምን ይላሉ ማለት ቆሞም የሚጸልዩ አሉ ምንም ይሏል ማስተርቤሽንን በተመለከተ የተናገረው ነገር አለ ማስተርቤሽን በጣም ይጎዳል ጊዜያችሁን ይበላል የሥራ ፍላጎታችሁን ይገላል በራስ መተማመንን ያጠፋል እንደገና ደግሞ በቆይታ ሂደት ሐኪም የሚነግራችሁን ነገር እሱ በድፍረት ተናግሮታል እንደ ባለሙያ አይደለም እሱ ላይ የገጠመውን እሱ ላይ ያመጣበትን ነገር ተናግሯል አምጡልኝ ከዛ በኋላ ከስረናል ነው እያልኳችሁ ያለሁት ከስረናል ነው እያልኳችሁ ያለሁት አሁን እንደ ሚስት የተያዘችዋ ጃኒ የምትባለዋ ትግሬ ናት የየትኛው ትግሬ ሚስት ነበረች ጆን ዳንኤል የሚባለው ትግሬ ሚስት ነበረች ጆን ዳንኤል የሚባለው ሌላኛውን ትግሬ ተኝቶ አስወልዶ እንደገና ደግሞ እሱ በጥጋቡ ያንን ሁላ ዶላር ሊያመላለስ አየር መንገዱን አስተጓግሎ ቂሊንጦ ወርዷል ለሱም አሁን ሰልፍ የሚወጣ አለ ጆን ዳንኤል ብሎ ማለት ጆን ዳንኤል አየር ላይ ያሉ ጆን ዳንኤል የሚባለው ትግሬ አየር ላይ ያሉ አረ ሰው እንደዚህ የሞተ ሰው እየተገደለ እንደዚህ አይባልም ብሎ ይለዋል አንድ ኤርሚያስ የሚባል ልጅ ይሁን ምናምን አንድ ልጅ ማለት ነው እንደው እሱን ብታዩን አሳያችሁ ነበር እንደዚህ አይባልም ይለዋል ያ ትግሬው ማለት ነው ጆን ዳንኤል ይባል እንደዚህ አይባልም የሞተ ሰው አለ የተገደለ ሰው አለ ይላል ቢያንስ እኮ አይመኑት እንጂ ራሳቸው ሲያወሩበት የነበረው 1 ሚሊዮን ሰው ትግሬ ተገድሏል በአባሳንጆ እንሂድ ከተባለ 600,000 ትግሬ ተገድሏል አንተ በትግራይም በአማራም በኦሮሚያን ሰው እየሞተ እኮ ነው ሲለው ያስጠይቃል መረጃ አለ ይለዋል እንዲህ አይነት ነውረኞች እንዲህ አይነት አድርባዮች ለነዚህ ሰልፍ ይወጣል ለነዚህ ትግያል አሁን ያቺ ጆን ዳንኤል ሚስት የነበረች ትግሬ አሁን መቀሌ ሄዳ ብር ስትበትን መቀሌ የጥጋብ የመቀሌን ምስኪኖች ሰብስባ ባላታቸው ላይ ብር እየበተነች ብርን ያህል ነገር መሬት እንዲረገጥ የምታረግ የስድስተኛ ክፍል ሽፍታ አሁን ደግሞ ይሄኛው ሚስት አርጓታል ይሄ ብቻ አይደለም ተመልከቱ አሁን ይሄ ትላንት ፕሮሞት ጃኒ የሚባል ነው አሉ ደግሞ ይሄ ወይ አማራ ወይ ትግሬ ወይ ኦሮሞ ይሆናል አላውቅም ምን እንደሆነ እናንተ ታውቃላችሁ ይሄን ተመልከቱ ይሄ ተሸላሚ ነው ይሄ ኮንቴንት ክሬተር ተብሎ የተሸለመ ነው ይሄ በ1970 ዓመተ ምህረት የኢሃፓ ሴቶች ይለብሱት የነበረው ተመልከቱ ይሄ ቡጊ ነው በሚባል ልብስ እነ ጭራ ቀረሽ ይዘፍኑበት የነበረ ታይት ቦርሳው የኢሉሚናቲ ሴቶቹ የሚይዙት ጸጉሩን ተቆርድዶ ሜካፕ ተቀብቶ ቦዲ አድርጎ እንደ ሴት ተሸለመ ተመልከቱት እንዴት ለማሳየት ታኮ ጫማ ነው ያደረገው ጓንት አድርጓል መቀመጫውን ያሳያል ልጆቻችሁ እንደዚህ እንዲሆን ነው የምትፈልጉት ልጆቻችሁ እንደዚህ እንዲሆን ነው የምትፈልጉት አንደኛው ወጣ ደግሞ የወር አበባ እንትና ምንድነው ይሄ ለበስከው አሉት ሄዶ ይጠይቁታል ምን ሆነ ነው ይሄን የለበስከው ከታች ቀይ ከላይ ቀይ እንደገና እዚህ ጋር አበባ አለ ሲሉት የወር አበባ ሴቶቻችን የሚያማቸውን ህመም እሱን በማስመልከት እና እኛ ወንዶችም እንደሚሰማን ለመንገር ነው ፒሪድ አለ እንደ ማን ሴቶች አመመናል እንዴ የወር አበባ እኮ ጸጋ ነው ለሴቶች የተሰጠ ጸጋ ነው በምድር ላይ ማንም ያልተሰጠው ጸጋ ነው አንዲት ሴት የወር አበባ አየች ማለት ፍሬ አላት ማለት ነው ፍሬ አላት ዘር መተካት ትችላለች ማለት ነው ጤናማ ነው ትኩስ ነገር ጠጣ እንድንል ነው ከዛ ይሄንን አይተው ልጆቹ በቃ
ወንዶቹ በሙሉ የወር አበባ ይላል። የወር አበባ መድኃኒዓለም በዛች ሀገር ላይ ከዛ በቴሌቪዥን ፕሮሞት ይደረግ። ነገ ደግሞ ሞዴስ አድርገና አሉ። ለምን ምን ችግር አለ? ሞዴስ ሌላ ስራ የለውም። እዚህ ቁጭ ብለው አበባ አንዳንድ አበባ ይላል፣ አንዳንድ ምናምን ይላል። ይኸው እንደምታዩት ምናልባትም ደግሞ ይህንን በጀቱ ሌላ ቦታ ይሆናል። ከዛ በኋላ ወደ ኢትዮጵያ ብር ሲቀየር ጣራ ይነካል። በብር ሲዘረዘር ማለት ነው። ለሌላ ጥፋት ሰብስበው አስቀምጠዋቸዋል ማለት ነው። ስሙት እስቲ ደግሞ ከአዶናይ የምንጠብቀው ነገር እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት ቴዎድሮስ ሆነ። ቴዎድሮስ ከምስራቅ ነበር ይመጣል የሚባለው። አይ ቴዎድሮስ ብዙዎች ቴዎድሮስ ነው ይሉኛል። ኢትዮጵያን አንድ የሚያደርግ ከሰሜን የመጣሁት አለ። አይ ወያኔ ብልጠቷ አላያችሁ ግን ይሄ መጽሐፍ የአማርኛ የሁለተኛ ክፍል ጽሑፍ ነው አሉ። ይሄ መጽሐፍ ተመልከቱት። ከዛሬ 4 ዓመት ነው 5 ዓመት በፊት የወጣ ነው። ተመልከቱት ይሄ መጽሐፍ አሁን ብለጥፍላችሁ ማለት ነው። እና እዛ መጽሐፍ ላይ አበበ በሶ በላ፣ ጫላ ጩቤ ጨበጠ የሚል የነበረውን እስቲ ቀረብ አድርገው ገጽ 21 ላይ የአማርኛ መጽሐፍ ነው። ሁለተኛ መጽሐፍ ላይ ተማሪዎች በቡድን በመሆን የሚከተሉትን ቃላት በአረፍተ ነገር ውስጥ በማስገባት የተለያዩ ፍቺ እንዳለው አድርጉ ይልና ምሳሌ በላ፣ ሰኢድ ምሳውን በላ ተመገበ፣ ለአዶናይ የውድድሩን ዋንጫ በላ ይላል። ይህ ተመልከቱ። ከ4 ዓመት በፊት ነው የተዘጋጀው። እሱም 4 ዓመት ነው የተዘጋጀው ታለ። ከዛ 1 ሄደ፣ 2 አይኖች፣ 3 ውሃ፣ 4 ጠላ፣ 5 ተሾመ ይላል።